እመቤታችን ድንግል ማርያም 3 ዓመት የሞላት ጊዜ በሊቀ ሊቃውንት ስምዐኮነ መላክ የምዕራብ ጎጃም ሀገረ ስብከት የአራቱ ጉባኤያት መምህር በሕይወተ ማርያም ድንግል በሚል መጽሐፋቸው እንደጻፉት ይህ ጊዜ ለሕፃናት የተለየ የሽግግር ወቅት መሆኑን የሚከራከረኝ የለም። ሕፃናት የእናት ጡት የሚተዉበት፣ ከሌላ መብል ጋር የሚለማመዱበት፣ በኮልታፋ አንደበት አባ እማ እያሉ ለእናትና አባት ደስታን የሚፈጥሩበት ልዩ ዘመን ነው። በሕገ ተፈጥሮ ለእመቤታችንም ይህ ሊደረግላት ባለበት ዘመን አፏ እህል ሳይለምድ ሆዷም ዘመድ ሳይወድ ከመጸነሷ በፊት በገቡት ቃል መሰረት ወስደው ለቤተ እግዚአብሔር ሰጡ። ምግቧ ሰማያዊ ዘመዶቿም ሰማያውያን መላእክት ናቸውና ብለው ምድራዊ መብል መጠጥ ከሚቀርብበት ምድራውያን ወገኖቿ ከሚገኙበት ምድራዊ ቤት አውጥተው ለሰማያዊ አምላክ ቤት አደራ ሰጧት። እህትና ወንድም አልነበራትም። ዓለማችን እሷን የሚመስል በጎ ፍጥረት ማስገኘት የማትችል መካን ሴት ናትና ከፍጥረት ሁሉ ተለይታ ንጹሕ ዘርን በምድር ላይ ለማባዛት የተፈጠረች ብቸኛ ዘር ናትና ተለይታ ተቀመጠች። አመስጋኞት እነ ቅዱስ ኤፍሬም አንቺን የሚመስል የለም ማለታቸውም ለዚህ ነበር። ሐናና ኢያቄም አንድ ሆና ሳለ የፍጥረት ሁሉ እናት የሆነች እርሷን ከመውለዳቸው አስቀድሞ ከወለዷትም በኋላ ሌላ አልወለዱም። መንፈስ ቅዱስ ስለ እርሷ በነቢያት የተናገረው እንዲፈጸም ይህ ሆነ ተደረገ። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት ተብሎ የተነገረው ስለ እርሷ ነውና ለእናቷ ሲል እናቷ የተባለች ሔዋን ለወለደቻት ሲልም ስለ ሐና መናገሩን ልብ ይሏል። እመቤታችን አንዲትነቷ ለሔዋን ነው። ከወለደቻቸው ልጆቿ ሁሉ የጌታችን እናት ሆና የተገኘች እና የሔዋን መድኃኒት የተሰኘች ከእመቤታችን በቀር ሌላ ሴት አትገኝምና እስካሁንም ሆነ ከዚህ በኋላ ብቻዋን አንዲት ሆና ለዘላለም ጸንታ ትኖራለች። በዘመናት ሂደት እንደተመለከትነው መንታ መንታውን እያደረጉ ብዙ ቁጥር ያላቸው ልጆች የወለዱ ሴቶች ትናንትና በምድራችን ላይ ነበሩ። ምድር እንድትሞላ በፍጥረት ከድነዋታል እንጂ እንደእመቤታችን የከበረ ፍጥረት ማስገኘት አልቻሉም። ስለዚህም በየጊዜው የሚነሳው ትውልድ ሁሉ እርሷን ብቻ ብፅዕት ሲል ይኖራል። ሰው እንደ ሃይማኖቱ ነው እንጂ ብዙ ወልደው ያልተባረከላቸው አንድ ወልደው ደግሞ እንዲህ የተደረገላቸውን ስንመለከት እግዚአብሔር ካልባረከው የሚጠቅም ነገር እንደሌለ እንመለከታለን። ሰው ሆይ እግዚአብሔር ሰውን ሲፈጥር ያለ አንዳች ጸጋ አይፈጥረውምና ብዙ ጸጋ እንዲሰጥ ከምትለምን የሰጠህን አንዱን እንዲባርክልህ ብትጸልይ ይሻልሃል። ብዙ ጸጋ የነበራቸው ነገር ግን አልባረክላቸው ብሎ ብዙ ጸጋቸውም ብዙ ነገራቸው የሸፈነባቸው ሰዎች ብዙ ናቸውና ይህችን ዓለም በተባረከ ነገር እንጂ በብዙ ነገር ማሸነፍ እንደማይቻል ከነ ዳዊት ከነ ጌዲዮን የጦርነት ታሪክ መረዳት የሚቻል ይመስለኛል። መሳፍንት 7:71 እንዲሁም ሳሙኤል 17:49 በጠላት ሰልፍ ይዘናት የምንሰለፍ የጦር ዕቃችን ጎልያድ ዲያብሎስን የምንገድልበት ድንጋይ ይዛ የተገኘችልን አንዲቷና አማናዊቷ የዳዊት ወንጭፍ እመቤታችን አንዲት ብትሆንም ለዛሬው ሰልፍ በቂ ናት። የተወለደችው ፍጥረት ሁሉ ሊደሰትባት እንጂ ለአንድ ቤተሰብ ለዳዊት ቤት ብቻ አልነበረምና የሁሉ ወደ ሆነው ወደ እግዚአብሔር ቤት እንዲወስዷት መንፈስ ቅዱስ አሳሰባቸው። ከላይም እንደጠቀስነው ዘመኑ ከተወለደች 3ኛ ዓመቷ እንደነበር የታሪክ ድርሳናት ይናገራሉ። ይህ 3 ዓመት በሶስቱ ክፍላታ ዘመን ይመሰላል። በዘመነ ሕገ ልቡና፣ በዘመነ ኦሪትና በዘመነ ወንጌል። እመቤታችን በ3ኛው ዓመት ወደ ቤተ መቅደስ መምጣቷ
ታዲያ ሶስተኛው ክፍለ ዘመን ዘመነ ሕገ ወንጌል የሚባለው ዘመን ሰው የእግዚአብሔር ቤተ መቅደስ ሆኖ የሚሰራበት ዘመን ነውና ሰውና እግዚአብሔር አብረው የሚኖሩበት መልካም ዘመን የደረሰ መሆኑን ለመግለጽ የመጀመሪያዋም የአዲስ ኪዳኑን ቁርባን ይዛ የተገኘች ቤተ መቅደስ እርሷ በመሆኗ አስቀድማ በዚህ ዕድሜዋ ወደ ቤተ መቅደስ ገባች። ከእርሷ በፊት ወደ ቤተ መቅደስ የገቡ ሰዎች መኖራቸው አይዘነጋም። አንደኛ ሳሙኤል 1:28። ያና ይሄ ግን በእጅጉ የተለያየ ነበር። የእመቤታችን ወደ ቤተ መቅደስ መግባት እኮ የፍጥረትን ሁሉ ወደ ሰማይ ቤተ መቅደስ መግባት የሚያመላክት በመሆኑ በወቅቱ የነበሩ ሰዎችን ሁሉ ያስጨነቀ ጉዳይ ነበር። ከሊቀ ካህን እስከ ደብተራ፣ ኦሪት ሌዋውያን፣ ከአሩገ እስራኤል እስከ ወራዙተ እስራኤል የነበሩ ሁሉ የምግቧን ነገር ሲማከሩ መገኘታቸው ለዚህ ማሳያ ነው። በዚህ የካህናትና ሽማግሌዎች ጉባኤ በእውነት መንፈስ ቅዱስ ምን ሊናገር የፈለገ ይመስልሃል? እነዚህ ካህናት ስለ አንዲቷ ብላቴና ምድራዊ መብል እና መጠጥ የሚነጋገሩ ይመስልሃልን? አይደለም። ለፍጥረት ሁሉ ስለሚያስፈልገው ዘላለማዊ ረሃብን ከሰው ሊያስወግድ ስለሚችለው ሰማያዊ መብልና መጠጥ ተነጋግረዋል እንጂ። ስለ እርሷማ ቢሆን ኖሮ ጭንቀታቸው ከዚህ ሁሉ ሳይደርሱ የ3 ዓመት ብላቴና ናትና ያለ እናት እንዴት እናኖራታለን የሚለው የመጀመሪያው ጥያቄ ባልሆነ ነበር። እኒህ ሰዎች ብላቴናዋን እግዚአብሔር ያለ እናት ያኖራታል ብለው ካመኑ በምግቧ ጉዳይ እንደምን አላመኑ? እናምናለን። ስለ ዘላለማዊ መብልና መጠጥ ለራሳቸው መክረዋል። ወዲያው ለጉባኤው አስቸኳይ መልስ ከሰማያዊ አባት ተሰጠ። ሰማያዊ መብልና መጠጥ ከእርሷ የሚገኝ መሆኑን ጠቁሞ እንደማሳየት መልአኩ ፋኑኤል ሰማያዊ መብልና መጠጥ ይዞ በሰማይ ላይ ረቦ ታየ። ፋኑኤል ማለት ጸዋሪ መና ማለት ሲሆን እመቤታችንም ጸዋሪተ መና ሰማያዊ መሆኗን ለማመልከት በዚህ መልአክ በኩል እግዚአብሔር መናውን እንደላከለት ሊቃውንተ ቤተክርስቲያን ይመሰጥራሉ። መልአኩም መናውን ይዞ እንደ ደመና ረቦ ታየ እንጂ ለጊዜው ወደ ምድር አላወረደውም ነበር። ምክንያቱም ሰማያዊ መና ክርስቶስ ለዓለም የሚሰጥበት ጊዜ ቀርቧል እንጂ አልደረሰምና መና ከሰማይ ሲወርድ በምድራችን ላይ የመጀመሪያው እንዳልሆነ መጽሐፍትን የሚያገላብጡ አእምሮ ያላቸው ሰዎች ያውቁታል። በቀደመው ዘመን ከግብጽ ለኮበለለው ታላቅ ሕዝብ ይህ ተደርጎለታልና። ይሄ ግን ከዚያ ልዩ ነው። ያኛው በቀን አይደለ በማታ፣ በኢየሩሳሌም አይደለ በምድረ በዳ፣ አመጣጡ ከወዴት እንደሆነ ሳይታወቅ በማለዳ ከፀሐይ መውጣት በፊት በሚለቀም በሁሉም እስራኤላዊ ድንኳን ደጃፍ ላይ የሚገኝ የሰማይ ፍርፋሪ ነበር። ይህኛው ግን በመልአኩ እጅ ከሰማይ ሲወርድ የታየ ከእርሷ በስተቀር ማንም ሊቀምሰው ያልተፈቀደለት ስለ ክብረ ድንግል በንጹህ መሶበ ወርቅና በንጹህ ጽዋ ተዘጋጅቶ የመጣ ነው። ክብሯ ልዩ ነው ሲል ከሰው ለይቶ ወደ ሰማይ አውጥቶ በምድርና በሰማይ መካከል አድርጎ በክንፍ ጋርዶ መግቧት አድርጓል። ለጊዜው የምግቧን ሰማያዊነት መናገሩ ሲሆን ፍጻሜው ግን ምድራዊው ሰማያዊ፣ ሰማያዊው ምድራዊ የሚሆነው ባንቺ ነው ሲላት ነው። ይህንን የመልአኩን ሐሳብ መንፈስ ቅዱስ ሲገልጸው ሰማይ ምድርን ሆነ፣ ምድርም ሰማይን ሆነ ብሎ አናግሮታል። ይህም ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። የዚህ ምስጢር ፍጻሜ ከመታየቱ አስቀድሞ መልአኩን ልኮ ሰማያዊ መብል እና መጠጥን ማዕከለ ሰማይ ወምድር አድርጎ መገባት። ከዚች ጊዜ ጀምሮ ምድራዊ መብል መጠጥን እየተመገበች ያደገች አይደለችም፣ ሰማያዊ መብልና መጠጥን እየተመገበች እንጂ።
ሊቁ አባ ሕርያቆስ እንደተናገረው ድንግል ምድራዊ መብል መጠጥን እየተመገብሽ ያደግሽ አይደለሽም፣ ሰማያዊ መብል መጠጥን ተመገብሽ እንጂ ሲል ይቀኝላታል። በሌላ በኩል ኢትዮጵያዊ ሊቅ የምታውቀው ሳይሆን የማታውቀው ሌላ መልአክ መጣ፣ ቀኝ ክንፉን ቢባርከው ህብስት ሆነ፣ ግራ ክንፉን ቢባርከው ወይን ሆነ በማለት መልአክ የተባለው ቅዱስ ፋኑኤል ሳይሆን ክርስቶስ እንደሆነ ይተረጉማል። ከዚህ በኋላ እናትና አባቷ ካህናቱና ሽማግሌዎችም ጭምር ተለይተዋት ሄዱ። በዚህ ጊዜ አባቷ ዳዊት ከ1000 ዓመት በፊት የመከራትን በጎ ምክር ተግባራዊ አደረገች። ንጉሡ ዳዊት ይህን ቀን አስቀድሞ አይቶት ኖሮ ለ3 ዓመቷ ብላቴና ይህን ምክር ይለግሳታል። ልጄ ሆይ ስሚኝ አድምጪኝም፣ የአባትሽን ቤት ወገኖችሽንም እርሺ፣ ንጉሡ ውበትሽን ወዷልና። መዝሙር 44:10። በዚህች ዕለት ለቤተ እግዚአብሔር ሰጥተዋት ሄዱ። እናትና አባቷን ምድራውያን ዘመዶቿንም ሁሉ ተወች። እናትና አባት እግዚአብሔርን ዘመድ እና ወገን መላእክትን አድርጋለችና እናትና አባቷም ለእግዚአብሔር ሰጥተዋታልና። እንደ ሳሙኤል እናት ሐና በየዓመቱ አልጎበኟትም። አባ ሕርያቆስ እንደተናገረው መላእክትና ሊቃነ መላእክት ካህናትና ሊቃነ ካህናት ጎበኟት እንጂ። እንዲህ ሆኖ ከዓለም ርኩሰት ተሰውራ የሚያታልሉ የጎልማሶችን ድምፅ ሳትሰማ በመላእክቱና በካህናቱ ዜማ እየተጽናናች አደገች። ዋዛና ፈዛዛ፣ ሳቅና ጨዋታ፣ ዘፈንና እስክስታ ያልተቀላቀለበት አስተዳደግ አደገች። አስቀድሞ በትንቢት እንደተነገረላት ለ12 ዓመት በቤተ መቅደስ ኖረች። የአሮን በትር ለ12 ሰዓት በቤተ መቅደስ መቆየቷ ሳይተክሏትና ውሃ ሳያጠጧት ለምልማ አብባ አፍርታ መገኘቷ እመቤታችን በቤተ መቅደስ 12 ዓመት ለመኖሯ ማሳያ ሆኖ አስቀድሞ በምሳሌ የተቀመጠ ምሳሌያዊ ድርጊት ነበር። አማናዊቷ በትረ አሮን ያለ ዘርአ ብሲ በሕቱም ድንግልና ጌታን የወለደችው ለ12 ዓመት በቤተ መቅደስ የቆየችው እመቤታችን ድንግል ማርያም ናት። ለ12 ዓመት ሕገ መላእክትን ሥርዓት ሰማያዊትን ያጠናችበት፣ ትንቢተ ነቢያትን ያወቀችበት፣ የብዙ መጻሕፍትን ትንቢታዊ ቃል ያነበበችበት ወቅት ነው። በአጠቃላይ ጥበበ ሥጋዊን ጥበበ መንፈሳዊን የተማረችበት ወቅት ይህ ነው ማለት ነው። ጥበበ ሥጋዊ ማለት ወርቅና ሐር እያስማሙ መፍተል፣ ያን የፈተሉትን ምንጣፍ መጋረጃ አድርጎ ለቤተ እግዚአብሔር መስጠት። ይህ ከቤተ እግዚአብሔር ደጅ ተሰብስበው እግዚአብሔርን ከሚያገለግሉ ከደናግለ እስራኤል የተማረችው ጥበብ ነው። ጥበብ መንፈሳዊ ማለት ትንቢተ ነቢያትን፣ ምስጢረ መጻሕፍትን መመርመር፣ ትንቢት የተነገረለት ሱባኤ የተቆጠረለት መሲህ መጣ ቀረ ብሎ ማውጣት ማውረድ ሲሆን ይህን ከካህናት አለቆች ከቤተ መቅደሱ አገልጋዮች ተምራለች። ከዚህም ጋር ከሰማያውያኑ መላእክት ቅዳሴን፣ ዝማሬን የተማረችበት ወቅት ነበር። ይህም በቀጣይ ሕይወቷ ይታወቃል። በጸሎትና በዝማሬ ያሳለፈችው ጊዜ እንደሚበዛ ታሪክ ያስረዳናልና። በመሆኑም በሕይወቷ ውስጥ ይህ ዘመን ልዩ ነው። ከእናትና ከአባቷ ቤት ከቆየችው 3 ዓመት ጋር ሲደመር የ15 ዓመት ብላቴና አድርጓታል። ከሕይወተ ማርያም ድንግል መንፈሳዊ መጽሐፍ የተወሰደ ከሊቀ ሊቃውንት ስምዐኮነ መላክ የምዕራብ ጎጃም ሀገረ ስብከት የአራቱ ጉባኤያት መምህር እንደጻፉት